يا عباد الله يا رحمة ور يا إذنة ور كقناتوش بوهالا يمطالنا الله يوفقن ያን ጊዜን ከምንቀበልበት ራሳችንን ከምናዘጋጅበት ትልቁ ወሳኝ ጉዳይ ያ ነገር ሳይስተካከል ወይም ደግሞ ቦታ ሳይዝ ሌላ በተለያየ ዒባዳና በተለያየ አላህን መገዛትን ብንሰማራ ሊፈይደን የማይችል ኪሳራው የበዛበት ከራሳችን ዞር ልናደርገው ከዛ ነገር ልንጠራ የሚገባ ለረመዳኑ ልንዘጋጅበት የሚገባ ወሳኝ ጉዳይ አለ። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሶቻቸው ላይ ያስጠነቀቁን ሰሐባውን ረضዋኑላሂ ዐለይሂም አጅመዒን ታቢዒዮቹም ሁሉም አደራ ያሉበት አስፈሪ የሆነና አስደንጋጭ የሆነ ጉዳይ ያን ነገርን ከራሳችን ማራቅ ከዛ ነገር መጥራት ያለብን ይህም ደግሞ ያ ዒባደላህ ሙእሚንን ሙስሊምን አዛ የማድረግ ልማድ ሙእሚን ሙስሊምን ማስቸገር በምላስ በድርጊት በተለያየ አይነት ሁኔታ በጉርብትና በዝምድና በስራ ቦታ በመስጊድ በአካባቢ በስልጣን ሁሉም ነገር ላይ የሚገባ አንድን ሙስሊምን ሆን ብሎ አዛ ማድረግ ሚን ከባኢር الذنوب ከትላልቅ ወንጀሎች ውስጥ ትላልቅ ወንጀሎች ውስጥ ሰይድ الوجود ሰለላሁ ዐለይሂ ወሰለም በተለያየ ሐዲሶቻቸው ላይ ነው በጣም አደራ ያሉት። አንድ ጊዜ መጥቶ ተናገራቸው። ያ ረሱላህ ሰለላሁ ዐለይሂ ወሰለም እኛ ጋር እኮ አንዲት ሴት አለች ሌሊቱን ትቆማለች በዒባዳ ሌሊቱን በዒባዳ ትቆማለች በጣም ዒባዳ አድራጊ ቀኑን ጾማ ታሳልፋለች በጾም ነገር ግን ዙሪያዋ ላይ ያሉ ጎረቤቶችንና ምናምኖችን በምላሷ አዛ ታደርጋለች። በሌላ ነገር አይደለም፣ ምላሷ አያስቀምጥም። በትንሽ በትልቁ አዛ ታደርጋለች። እንደ መጥፎ የሆነ ነገር ትናደፋለች። የሚያቆስል ቃላቶችን ታወጣለች። ምን አሉ ሰይዳችን ሰለላሁ ዐለይሂ ወሰለም እቺን ሌሊትን የምትቆም መቆሟ የታወቀ ለህዝቡ እስከሚመሰክሩላት ድረስ ቀኑን የምትጾም መጾሟ የታወቀ በዛ ዒባዳ እስኪመሰክሩላት ድረስ ነገር ግን አዛ ታደርጋለች በምላሱ የሚያቆስል ቃላት ሰውን ልብ የሚሰብር ቃላት ካፏ ይወጣል ያለ ሐቅ ያለ አግባብ በእንደዚህ አይነት መልኩ ሲሏቸው ምን አሉ ሰይዳችን ሰለላሁ ዐለይሂ ወሰለም ላ ኸይረ ፊሃ እቺ ኸይር የለባትም هي في النار እሳት ውስጥ ولهذا يا عباد الله ይሄን ነገር ራሳችን ልናጠራ ልናዘጋጅ ልንፈትሽ የሚገባ ነገር ትልቅ የሆነ ዒባዳ ለሰው መልካም መዋልና ጥሩ ማድረግ ብቻ ሳይሆን እንደው ሸርህን ብቻ መጠበቅ ሸሩን መመለስ ራስን መቆጠብ ካንተ የሚመጣ ወደ ሙስሊሙ ወደ ማንኛውም ሙስሊም የሚመጣን ሸርንና ቀልቡ የሚሰብርን ነገር ልብ የሚሰብርን ነገር ሚያቃርንን ነገርን በተቻለ አቅምህ ለመያዝ መሞከር ይሄ ዒባዳ ነው። መልካም መዋላ ጭማሪ ነው። ይሄ ትልቅነት ነው። መልካም ማከው ሸሩን ብቻ መመለስ አንድ ራሱን የቻለ ዒባዳ። ሰይዳችን ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ላይ ምን ብለዋል? ከፉል አዛም ይባላል። ይሄ አዛህን ካንተ የሚመጣ ሰውን ሊያስቸግር ሊሰብር ሊያስከፋ ሊያሳዝን የሚችልን ነገርን ራስህን መያዝና ያን ነገር መመለስ ጉዳይ ነው። ምን አሉ ረሱላችን ሰለላሁ ዐለይሂ ወሰለም ስለ ዒባዳ ለአንድ ሰሃቢ የነገሩት ተኩፉ ሸረከ ዐን الناس ከሰዎች ሸርህን ካንተ ሊመጣ የሚችል ሸርን ቆጥበው መልሰው ያሃኮ ካንተ ላንተ ለራስህ የሆነ ሰደቃ ይጻፍልህ ሰደቃ ይጻፍልህ ሰደቃ እንዳወጣ መቅቡል የሆነ ሰደቃን እንደሰራ ሸርህን መጥቶብህ መመለሳቸው በተቻለ አቅም ራሱን ኮንትሮል አድርጎ ሰውን አዛ ላለማድረግ መሞከር ሸሩን ነገርን መመለስ ይሄ ካንተ ላንተ ለራስህ የሆነ ሰደቃ ለሌላ እኮ ያወጣው ሳንቲም የለም ያወጣው ነገር የለብህም ከራስህ ለራስህ የሆነ ሰደቃ ብለው ሰይዳችን ሰለላሁ ዐለይሂ ወሰለም ነገሩት። ከሙስሊሞቹ ሁሉ ኸይረኛው
በላጩ ማን ነው ተብሎ የተጠየቁ ጊዜ ምን አሉ? መን ሰሊመል ሙስሊሙነ ሚን ሊሳኒሂ ወየዲ፣ ሙስሊሞች ከሱ እጅም ከሱ ምላስም ሰላም የሆኑ የዳኑ ሰዎች፣ ይሄ ሰው በላጭ የሙስሊሞች ምርጡ ነው አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ያ ዒባደላህ አንድን ሙስሊምን ቀልብ መስበር ያለ አግባብ በተለያየ አይነት በቀልድ በፌዝ በስድብ አሁን ደግሞ የቀልብ መስበሪያ መንገዶች ማሻአላህ በብዛት ተከፍተዋል። ሶሻል ሚዲያው ክፍት ነው። በቪዲዮ በድምፅ በጽሁፍ ስንቱን ይሳደባል። ስንቱ በዛ ነገር ላይ ያዝናል። ሩበማ ሙስሊም ሙእሚን ብቻ ሳይሆን ከዛም በላይ ከሱ የተሻለ ሰው ከሱ ኸይረኛ የሆነ ሰው ሊሆን ይችላል። ተራውን ሙስሊምን ሙእሚንን ቀልብ መስበርና አዛ ማድረግ ነው ይሄን ያክል አስፈሪ ሆነ። ፈከይፈ ደግሞ አላህ ጋር ማህቡብ ከሆነስ አላህ ጋር እንደው ተወዳጅ ሆኖ ቢሆንስ ሳናውቅ ወለሃዛ ያ ዒባደላህ ረሱላችን ሰለላሁ ዐለይሂ ወሰለም እስከ ጥግ የአዛ ማድረግን ጉዳይን ሲነግሩን ጥግ ድረስ ምን ብለዋል ሐዲታቸው ላይ? ሶስት ከሆናችሁ ከናንተው ሶስታችሁ ውስጥ ሁለታችሁ ድብቅ ሚስጥርን እሱ ፊት ለፊት አታውሩ። እንደዛ እንዳታደርጉ የተከለከለ ነገር ነው። ሁለታችሁ ተደብቃችሁ ከሶስቱ ሰዎች ምክንያቱ ምንድነው? ፈኢነ ዛሊከ ዩሕዚኑሁ ይህ ነገር እንደዚህ ሁለታችሁ ተደብቃችሁ የሆነ ነገር ስታወሩ ያዝናል። እሱ ሐዘን ውስጥ ሊገባ ይችላል። ይሄኔ አስቡት፣ መጥፎ ጥርጣሬ ሊሆን ይችላል። ሸይጣንም ውስጡ ላይ የሆነ ነገር ጥሎበት ሊሆን ይችላል። ነገር ግን የሐዘን ምንጭ አትሁን ለሙስሊም፣ የመከፋቱ ሰበብ አትሁን ሙስሊም። ፈኢነ ዛሊከ ዩሕዚኑሁ ያሳዝነዋል ያ ነገር። በሌላ ዘገባ ላይ ምን አሉ ረሱላችን ሰለላሁ ዐለይሂ ወሰለም? እንደዛ ብላችሁ ሁለታችሁ ይህን ሚስጥርን ማውራታችሁ ካስፈቀዱ ለሞች እንደተናገሩት አስፈቅዳችሁ ይቻላል ያ ነገር። ነገር ግን ምንም ነገር ሳትል ፊት ለፊቱ በሚስጥር ማውራት ወይም ደግሞ ዑለማዎቹም እንደተናገሩት በሌላ ቋንቋ ማውራት፣ ሁለቱ ሆናችሁ ይሄም ሚስጥር ነው የሚሆነው። ይህ ነገር እንደዛ የሚያሳዝነውና ልቡን የሚሰብረው እዛ ስሜት ውስጥ ሊከተው ይችላል ተብሎ የሚጠረጠር ቦታ ላይ ይህን ነገር ማድረግ አይፈቀድም። ምን አሉ ረሱላችን ሰለላሁ ዐለይሂ ወሰለም? ፈኢነ ዛሊከ ይህ ነገር ዩእዚል ሙእሚንን አዛ ያደርጋል። ወላሁ የክረሁ አዘል ሙእሚንን አዛ ማድረግ ደግሞ አላህ ይጠላል። አላህ የጠላው ነገር ነው። አንድ ሙስሊምን አዛ ማድረግ፣ ማስቸገር፣ ማስከፋት፣ ቀልብ መስበር እዚህ ደረጃ ነው የሙስሊምን ክብር ረሱላችን ሰለላሁ ዐለይሂ ወሰለም በዚህ ደረጃ የነገሩ። ወለሃዛ ያ ዒባደላህ ረሱላችን ሰለላሁ ዐለይሂ ወሰለም በብዙ ዘገባዎች ላይ እንደተናገሩት እንዳንመቀኛኝ፣ አንዱ የአንዱን ደንበኛን እንዳይወስድ ፊት ለፊቱ ሊሸጥ ሲል አንዱ የአንዱን ሽያጭን እንዳያበላሽበት አደራ ካሉን በኋላ እርስ በርስም ደግሞ እንዳንበዳደል አደራ ካሉን በኋላ ምንድነው ያሉት? አተቅዋ ሃሁና በእጃቸው ወደ ደረታቸው እያሳዩ አተቅዋ ሃሁና። ተቅዋ ማለት አላህን መፍራት ማለት እዚህ ጋር ነው። እዛ ጋር ያለ ነገር ነው። ልብ ላይ ያለ ነገር ነው። ምላስን ሊቆጥብ የሚችል አላህ ከተፈራ ነው። አኺራ አለብኝ ከተባለ ነው ያ ነገርን ልንጠብቅና ወደ ኋላ ልንል የምንችለው። ያለበለዚያ ምን አለብኝ የሚለው ነው የማንንም ልብ የሚሰብር ምንም አያመጣም ብሎ ሰው ላይ የሚያወራ የሚናገር የሚያደርግ የሚበድል ጭምር። ወለሃዛ ረመዳናችንን ልንጠባበቀው ከሚገባ ወሳኝ ነገር እስኪ ካሁኑ ተውበት እናድርግ። ቀልቡን የሰበርነው አፉና እናስ ብሎ ከዚህም በኋላም ደግሞ ምላሳችንን ቃላቶቻችንን መጠበቅ የአንድ ሙስሊም የአንድ ሙእሚን የመከፋቱ የማዘኑ የመሰበሩ ምክንያት እንዳንሆን የዛ ነገር ሰበብ እንዳንሆን ራሳችንን መጠበቅ ይሄ ራሱን የቻለ ትልቅ ዒባዳ ነው። ከዛ አልፎማ ከምላሱ መልካም ብቻ የሚወጣ ለሰዎች መልካም የሚያደርግ ልብን የሚጠግንን ቃላትን የሚያወጣ ልብን የሚያስደስት ከምላሱ የሚሰማ ይሃማ ትልቅ ደረጃ እየሰራ ትልቅ ነገርን እያደረገ ላኪን ሸርን ራሱ መጠበቅ ብቻ ሸርን ራሱ መመለስ ብቻ ከሰው ይሃ አንድ ራሱን የቻለ ዒባዳ ነው። ሰይዲ ፉደይል ኢብን ዒያድ በምርጡ ዘመን ላይ ሰለፍ ሳሊሒን የሚባሉ 300 ክፍለ ዘመን ላይ የነበሩ ታላቅ ዓሊምና ወዳጅ
ምን ይሉ ነበረ? ውሻን ወይም ደግሞ ከርከሮን አሉ። እነዚህ ነጃሳ ነገራቶች እነዚህን ራሱ ያለ አግባብ ማስቸገርና አዛ ማድረግ አይፈቀድም። ፈከይፈ ቢመን ሁወ አክረም መኽሉቅ አላህ ጋር የተከበረ ፍጡር የሆነ ኡስታድ በምን መልኩ ነው? ከዚህም በላይ ረሱላችን ሰለላሁ ዐለይሂ ወሰለም አጂብ የሆነ ማስጠንቀቂያን ሰጥተውናል። ምን ይላሉ? ሙዓሃድ የሚባል የካፊር በእስልምና ውስጥ ያልገባ በአላህ የማያምን የካፊር አይነቶች ውስጥ አንዱ ሙዓሃድ ይባላል። በስምምነት በመግባባት አብረኸው ምትኖር፣ በመቻቻልና ተስማምተህ አብረኸው ምትኖር፣ እንደዚህ አይነት ካፊር በአላህ የማያምን ያህን ሰውን የበደላሉ ረሱላችን ሰለላሁ ዐለይሂ ወሰለም ወይም ደግሞ ያዋረደው አሉ ወይም ከአቅሙ በላይ በሙእሚኖች ስር ተስማምቶ የሚኖር ነው። በሙስሊሞች ጥላ ስር ተፈራርሞና ያለ ጦርነት የሚኖር ካፊር ቢሆንም ነገር ግን እሱን የበደለ ወይም ደግሞ ያዋረደው ወይም ከአቅሙ በላይ ያስገደደው ከሚችለው በላይ ወይም ደግሞ ከሱ የሆነች ነገርን ውስጡ ሳይደሰት ደስተኛ ሳይሆንና ሳይፈቅድ ውስጡ ያ ነገር ደስተኛ ሳይሆንና ፍቃድ ሳይሰጥ የሆነ ነገርን የወሰደበት ምን አሉ ረሱላችን ሰለላሁ ዐለይሂ ወሰለም? ፈአና ሐጂጁሁ የውመል ቂያማ እኔ ነኝ ተከራካሪው ፊት ለፊቱ ምቆም ለዛ ሰው ተከራካሪ ሆኜ ምቆመው ያን ሐቅን ለማስመለስ እኔው ነኝ አሉ ረሱላችን ሰለላሁ ዐለይሂ ወሰለም። በዚህ ደረጃ ይሄን ነገር ለካፊር ሐቁን ያስጠበቁ የሙእሚንን ሐቅ አላህም ጀለ ጀላሉ ሰይዳችንም ሰለላሁ ዐለይሂ ወሰለም አያስጠብቁም ማለት የሚታሰብ ነገር አይደለም። ወለሃዛ ከዚህ ነገር ጋር ተያይዞ ተነካክቶ ሌላ ዒባዳ ቢሰራ መልሶ ሄዶ የት ነው የሚወርደው? ረሱላችን ሰለላሁ ዐለይሂ ወሰለም ያስጠነቀቁን ከሳሪ የተባለው ሰው ነው የሚሆነው። ይጾማል፣ ይሰግዳል፣ ዒባዳ ያደርጋል። ነገር ግን አንዱን በድሏል፣ አንዱን ሰድቧል፣ አንዱን አዋርዷል፣ የአንዱን ሐቅ ወስዷል፣ ስንት ነገር አዛ አድርጓል። ነገ የውመል ቂያማ መጥተው እያንዳንዱ ከዛ ሐቅ ይወስዱበታል። ወለሃዛ አቅለኛ ነው መሆን ያለብን፣ ጎበዝ ነው መሆን ያለብን። የለፋንበትን መልካም ስራ የለፋንበትን ኸይር ስራ ለሌላው አሳልፈን እንዲዘረፍ ማድረግ ነው። ሌላውን መበደል በዚህ ቦታ በዚህ ዱንያ ሌላውን ማስከፋት ማስቸገር አዛ ማድረግ ነገ የውመል ቂያማ ይሃ የለፋህበትን ምርጥ የተባሉ ስራዎችህን አሳልፎ መስጠት ማለት ነው ሌላ ያልሰራው ይጠቀምበታል በአንተ ስራ አንተ በደከምክበት ምርጥ በተባለ ስራ ለአላህ ብለህ የሰራሃት አስለን ለአላህ ብለህ ያልሰራ ነውማ አስለን ተቀባይነትም የለውም አለም ተብሎ ካይታሰብ። ነገር ግን ለአላህ ብለን የሰራናት ጥሩ ስራዎች መልካም ስራዎች አጅር የሚያስገኙት ነገ የውመል ቂያማ የተበደለው ይወስደዋል፣ አዛ የሆነው ይወስደዋል፣ ያስቸገርከው ሰውዬ መጥቶ ይወስዳል፣ በምላስ አዛ ያረከው መጥቶ ይወስዳል። ይሄ ታዲያ ድካሙ ምንድነው ፋይዳው? ወለሃዛ ያ ዒባደላህ በዚህ መልኩ የአላህን ክብርን አድርገን የአላህን ትልቅነት ፊት ለፊታችን አድርገን አኺራ አለብኝ ለራሳችን ስንል ከእንደዚህ አይነት ነገራቶች መጠባበቅ ይኖርብናል። በተለያየ አይነት ሁኔታ ላይ የምንገናኘውን አንድ ሙስሊም የኛ የመጀመሪያው ዓላማችን መሆን ያለበት እሱን አዛ አለማድረግ፣ ችግራችን አዛችንን ምላሳችንን መጠበቅ ከሱ ቀጥሎ ከቻልን መልካም ነገር መዋል አላህ ጋር ያ ደረጃችንን ከፍ ያደርግልናል፣ መቅቡል ያደርግልናል። ያለበለዚያ ግን በዚህ በኩል መልካም ይሰራል፣ በዚህ በኩል ስንቱን አዛ ያደርጋል። እየቀደደ ያከማቸውን ነገርን ማፍሰስ ነው ስራው የሚሆነው። አላህ ይጠብቀን። ወለሃዛ ረመዳኑ ከመግባቱ በፊት ጊዜው እየመጣ ነው። ራሳችንን እናጥራ፣ ምላሳችንን፣ አኽላቃችንን፣ ጸባያችንን እንፈትሽ። ሁኔታችን፣ ግንኙነታችን ከሰዎች ጋር እንዴት ነው የምንገናኘው? ሰዎች ከኛ ጋር እንዲገናኙ በምንፈልገው መልኩ እኛም ሰዎች ጋር እንገናኝ። እኛ ጋር እንዲያሳዩ እንዲመልሱልን በምንፈልገው መልኩ እኛም ያህን አይነት ጸባይ እናሳይ፣ ያህን አይነት መልስ እናድርግ። ሰዎች ከኛ ጋር እንዴት እንዲጎራበቱ እንደምንፈልግ ሁሉ እኛም እንደነሱ ያህን እንጎራበት። ራሳችንን እያየን የሆነ የተናደደ ሰው፣ የተጣላክ ሰው፣ በሆነ ነገር ያልተግባባክ ሰው በምን መልኩ ካንተ ጋር ቢያናግርህ ይሻላል? በየትኛው በኩል ቢያናግርህ ነው የሚያስደስትህ? ይሃን
አንተም ስትናደድ ማድረግ፣ አንተም ስትቆጣ ማድረግ፣ ከአንዱ ጋር ስትጣላ ያህን ነገርን ማድረግ አላህ አለብኝ ብሎ ለአኺራችን ብለን ለራሳችን ስን ያህን ነገርን ማዘጋጀት ይኖርብናል። ያህን ሰፋ ያለፈው 15ኛዋ ሌሊት ኸይራቱ ኒዕማው እንዳለ ለካፊር እንደማይሰጠው ለዛ አዛል አለውና እርስ በርስ ለተጣላው አይሰጥም ተብሏል። ረመዳኑም ሲመጣ ያህ ኸይራቶች የሚጋረድ ማይሰጠው ማይደርሰው ሰዎች አሉ። እንደዛ አይነት ነገራቶች ከነዛ ውስጥ ዋናው ደግሞ አዛ ማድረግ ነው። በሙስሊሞች ከሱ ምላስና ከሱ እጅ ያልዳኑ ሁል ጊዜ የሚሰጉት ሸሩን ካሁን ምን ሰራብኝ፣ ካሁን ምን አደረገብኝ ተብሎ የሚፈራ ይሄ አዛ ነው። አላህም ጋር ጀለ ጀላሉ የተጠላ መሆኑን የምታውቅበት ይሄ ነው። ሰዎች ሁል ጊዜ አማን የላቸው ከሱ ድነው አያውቁም። ሁል ጊዜ ስጋት ላይ ናቸው። ካሁን ምን አደረገ ተብሎ እንደዚህ አይነት ሰው ከሆነ ራሳችንን እንወቅ። እንግዲህ ወለሃዛ ያህን ማሳመር ይኖርብናል። አኽላቃችንን ምላሳችንን መጠበቅ፣ ሸራችንን ከሌላው መመለስ። በእንደዚህ አይነት መልኩ ለራሳችን ሰደቃውን ማብዛት እንችላለን። ልክ እንደዛውም ከዛም አልፎ ደግሞ መልካም ነገራቶች የሰዎች የደስታ ምንጭ፣ የሰዎች ቀልባቸው የመጠገን ሰበብ በእንደዚህ አይነት መልኩ ስንሆን አላህም ጋር የተወደደ ሰይዳችንም ጋር ሰለላሁ ዐለይሂ ወሰለም የተወደደ ባሪያውም ጋር የተወደደ እንሆናለን። ያለበለዚያ ነገሩ ያሰጋል። አኺራውም በጣም ከባድ ነው። አላህ ይጠብቀን፣ አላህ ይሁነን። ለኸይራቱ ሁሉ ሙወፈቅ አላህ አድርገን። ከእንደዚህ አይነት ሸሮች ከአላህ ኒዕማ ከአላህ ፈድልና ችሮታው የሚከለክለን የሆነ ሒጃብ የሆነብንን ነገርን አላህ ያንሳልን። አኽላቃችንንም አላህ ያሳምርልን። ምላሳችንን ሁሉ መናችንን አላህ ይጠብቅልን። እሱን ከሚያስቆጣ ነገም የውመል ቂያማ ከሚያስይዝ ነገራቶች ሁሉ የተጠበቁ ባሪያዎች አላህ አድርገን። ያለፈውንም ይቅር የተባሉ ባሪያዎች አላህ አድርገን። አላህ ያለፋቸው ይቅርታ ያደረገላቸው የማራቸው ባሪያዎች አላህ አድርገን። ለወደፊቱም ህይወታችን ላይ ከእንደዚህ አይነት ነገር ተጠብቀን አላህም ጋር ሰይዳችንም ጋር ሰለላሁ ዐለይሂ ወሰለም የተወደዱ ባሪያዎች አላህ አድርገን። ثم إن الله أمرنا بأمر بدأ فيه بنفسه وثنى بملائكته المسبحة بقدسه وأيها بالمؤمنين من عباده تعميما فقال مخبرا وآمرا لهم تكريما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على سيدنا محمد نور الأنوار وسر الأسرار وترياق الأغيار ومفتاح باب اليسار وعلى خليفته من بعده المختار وأنيسه ورفيقه في الغار إمام المؤمنين وخليفته على التحقيق أمير المؤمنين سيدنا أبي بكر الصديق وعلى الناطق بالصواب شهيد المحراب أمير المؤمنين سيدنا عمر بن الخطاب